አባት አሉንም እንዴ? እንዴት ነው የምትናገረው? በቃ ጽናትንም ተዋት እንዴ። ልጃችሁ ትሆናለች እኮ ለምን አትተዋትም? ተማም እንድትጨነቂ አልፈቅድም። ሰኒ በጣም ናፍቃኛለች። እኔ የሆነ ነገር ሰውን እኮ ሩጣ ነው የሚመስል። እሷ ግን ምንም ነገር ማድረግ አልቻልኩም። እማ እንደዚህ እያልሽ ራስሽን አትውቀሽ ልጅ። አሁን እኮ ስራ እያፈላለገች ነው ልትገባ። አንቺ ልጅ ይኸውልሽ፣ እኔ ጦስ አልፈልግም። ይሄ ነገር እኮ ዞሮኛው ላይ መምጣቱ አይቀርም። እሺ ግን ስለ ስፒድ ልጠይቅሽ ነበር። ከዚያ በፊት ግን ስለ ሰኒ ሰምቼ በጣም አዝኛለሁ። ኪራ ስፒድ ኧረ እዛው ከመሰሎቹ ጋር ይዛመድ እንዴ? እዛ ሰይጣን ከሚቀናበት ሰውዬ ጋር እኔ አልዛመድም። ምንድን ነው? ጽዮንን ለቀቋት። እስቲ ሙት በይ። ሙት? እንኳን ደስ ያለ። የስፒድ ማንነት ሊጋለጥ ነው። ቲና ከዚህ በኋላ ይበቃኛል፣ ምንም ነገር እደብቅልህ አልችልም፣ ሁሉንም ነገር እናገራለሁ በማለት እንግዲህ ቆርጣ ተነስታለች። ስፒድም አንድ ነገር ተናገሪና እመኘኝ እገልሻለሁ እያለ ቢያስፈራራትም ቲና ግን ከዚህ በኋላ ወደ ኋላ ምለው ነገር የለም፣ እንደውም ሰኒ ራሱ ባንተ እጅ ያለች ትመስለኛለች፣ እስካሁን ራሱ ዝም በማለቴ እቆጫለሁ በማለት እንግዲህ ለመናገር አስባለች። ጽዮን ከብዙ ቀናት በኋላ እንግዲህ ከእስር ልትፈታ ችላለች። የናሁም እናት እንግዲህ እጅግ በጣም ተበሳጭታና እንዲሁም ተናዳ እጇን ወጥ እስከሚፈጃት ድረስ ነበረ የደረሰችው። ዛሬ ላይ ግን ለመጠየቅ ወደ ፖሊስ ጣቢያ ስትሄድ ነበረ። እንግዲህ ጽዮን በመደወል ወደ ቤት እየመጣው ነው በማለት እየደወለችላት፣ በዚህም እንግዲህ ደስ በመሰኘቷ አስፋልት ሜዳ ላይ ነበረ እልል ስትል እየታየችው። አለምዬ ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ዛሬ ደግሞ ጽናት ድራማ ክፍል 180 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። የሚስቱ መጥፋት ያሳሰበው በዛብህ አሁን ላይ ከጽናት ራስ ሊወርድ አልቻለም። ዛሬ ደግሞ የጽናትን አባት በመሄድ ልጅ የት እንዳለች ሚስቴን ታውቃለች፣ ስለዚህ እስኪ ጠይቃት በማለት የጽናትን አባት አማክሮታል። የጽናትን አባት አሬ የኔ ልጅ ምንም ልታውቅ አትችልም፣ አታውቅም፣ ብታውቅ ደግሞ እስካሁን ትነግሬ ነበር በማለት ቢነግረውም አይ ግድ የለህም እሱ ነው ያለኝ ሳትል እስኪ አንተ ጠይቃት በማለት እንግዲህ ለጽናት አባት ጠይቆት ነበረ። የጽናትም አባት እሺ እኔ መጠየቁ ምን ቸግሮኝ እጠይቃታለሁ በማለት ይመልስለታል። በቃ ጠይቃትና ለምላሹ እመጣለሁ በማለት እንግዲህ ከቤት ይሄዳል። እንግዲህ ጽናትም ወደ ቤት በመጣች ጊዜ የአባቷ ጠይቋት ነበረ። እኔ ምልሽ ልጄ ስለ ብርቅ የምታውቂው ነገር አለ ወይ በማለት ጠይቋት ነበረ። እዚህም መጥቶ ጠየቀ ማለት ነው። እኔ ምንም የማውቀው ነገር የለም በማለት እንግዲህ ዛሬ አባቷን ዋሽታለች። እንግዲህ አባዬንም ለመዋሸት በቃው። አይ ቲና እንደው ምን ይሻልሻል በማለት እንግዲህ ቲናን እያማረረች ትገኛለች። ስፒድም እንግዲህ ሰኒን ካለችበት ቦታ ወደ ሌላ ቦታ ለመውሰድ እንግዲህ ስልክ እያወራ ነበረ። ስልክ በሚያወራበትም ሰዓት እሷ እየሰማችው ስለነበር ምን ነው በጣም ተቀይረሻል፣ ፊትሽ ደነገጠ፣ ምን ያንቀጠቅጥሻል እያላት ነበረ። ፈርታሽ ነው እንዴ ቢላትም አረ እኔ መቼም አልፈራህም አንተን በማለት ነው እንግዲህ የተናገረችው። አንቺ ግን መቼ ነው እንዴት አጋች የምትሆኚው ቢላትም መቼም አንተ አጋች ስለማትመስል ልፈራህ አልችልም በማለት እንግዲህ ነግረዋለች። እንግዲህ የሰውዬ የት ወስዶ ሊገለኝ ነው እንዴ እያለችም እያሰበች ትገኛለች። ነገሩ ግን በስተመጨረሻ ሌላ ቦታ ሊወስዳት ቢሆንም ቲና ግን አሁን ላይ ስለጨከነች ምናልባትም ደግሞ እሱ ሊያዝ ይችላል የሚል ሀሳብ አለን። የጽዮን ወደ ቤት መመለስ እንግዲህ እጅግ ስላስደሰታቸው የነናሁም ቤተሰቦች በደስታ እንግዲህ ጊዜን እያሳለፉ ይገኛሉ። ሁሉም እነናሁም ራሱ ቤት በመሄድ ምሩም ቡና በማፍላት እቃ በማጠብ እንግዲህ የደስ እንዲሁም ደግሞ ተባረኪ እስከ ማለት እንግዲህ እስከ መመረቅም ደርሳለች። በዚህም ደግሞ ደስ ብላት ነበረ። አመሰግናለሁ ብላ አጠገቧ ቆማ ይሳቀችው። ምንድነው ብትላትም አለምዬ እንደዚህ ካልሽኝ እኮ ቆየሽ ደስ ብሎኝ ነው በማለት ነበር እንግዲህ የተናገረችው። በሌላ በኩል ደግሞ
በሌላ በኩል ደግሞ እንትና ናት የሰኒ ተራኬብ ናት። የሰኒ ተራኬብ ኪያን ከጠራች በኋላ ቤቷ የባለፈው ይሄ እናንተ ቤት ያለው ሰው ግን ማን ነው? ስለሱ በደንብ ማወቅ እፈልጋለሁኝ በማለት እንግዲህ ጠይቃት ነበረ። አይ እንዲሁ ሰኒ ናት ቀላሏ እያለች እንግዲህ ኪያም ለብቻ እያወራች ነበረ። አይ በቀደሙ ሰውዬ እኔ ቤታቸው ያለው ሰው ሰላም አልሰጠኝም፣ ስለሱ ማጣራት እፈልጋለሁኝ። በቀደም እዚህ ድረስ መጥቶ ነበረ። በድጋሚ ምን ልታረግ ነው ስለው ሲርበተበት ነበረ። አሁን መጠየቅ እፈልጋለሁ በማለት እንግዲህ አይ ቲናና ዘመዷ በቃ እሷን አውሪያት በማለት ቤት ይዛት መጣለች። ቤትም ይዛ ከመጣች በኋላ እንግዲህ ቲናን ጠይቃት ነበረ። ስፒድ ግን ምንሽ ነው? ስለሱ ማወቅ እፈልጋለሁ ማለት በማለት እንግዲህ ጠይቃታለች። ማለት ስለምን ብትላትም ስለ ዘመድሽ ነው ብትላት፣ ኧረ በስመ አብ በይ እንደሱ ያለ ዘመድም የለኝም እንዲኖረኝም አልፈልግም በማለት ነው እንግዲህ የተናገረችው። ዘመድሽ ነው አልተባለም እንዴ? አይ አይደለም ዘመድ አይደለም በማለት እንግዲህ ተናግራለች። ምን በቃ ወደ ውጭ ወተን እነግርሻለሁ ማለት ውጭ ወጣ ልትነግራ ስትል እንግዲህ እሱ ዘመድ አይደለም ብላ ልትነግር ስትል እንግዲህ ከውጭ ስፒድ ይመጣል። ከዛም ምንድን ነው በማለት እንግዲህ ነገሩን አደበባብሶታል። እሷንም ወደ ቤት እንግዲህ ይዟት ወጥቷል። ያው የሰኒም የተራኬብ እንግዲህ የፈለገችውን ጥያቄ አላገኘችም። ወደ ውስጥም እንግዲህ ይዟት በመግባት ደረጃ ላይ ምን ልትነግሪያት ነበር በማለት ጠይቋት ነበረ። እሱም አይ ምን እነግራታለሁ፣ እንደውም ልንገርህ እውነቱን ልነግራት ነበር፣ ሁሉም ነገር ነው የምነግራት፣ ግን ሰኒ የት እንዳለች ታውቃለህ አይደለ በማለት ጠይቀው ነበረ። እሱን አላቅም አልኩሽ እኮ የማውቀው ነገር የለም በማለት ቢመልስላትም ነገር ግን ቲና እንደውም እስካሁን ዝም በማለት የራሱ እጸጸታለሁ፣ ከዚህ በኋላ እንዳለ ሁሉ ነገር ነው የምነግረው በማለት እንግዲህ ቆርጣ ተነስታለች። ይህንንም ሲጨቃጨቁ እንግዲህ ኪያ መጣ ነበረ። ምንም ያጨቃጨቃቸው ብላ ጠይቃም ነበረ። አይ ዝም ብለን ነው በማለት ቢነግራትም ኪያ ግን አይ ዝም ብለን አይደለም በማለት ነው ካጠገቡ እልም ያለችው። አሁን ላይ ግን ኪራ ሲመጣ ሁሉም ነገር እናገራለሁ ብላለች። እንግዲህ ተምኔናቸው ላይም እንዳየነው ኪራ እሱን ለመደብደብ እንግዲህ እያሰበ ነበረ። ኪራ እንግዲህ አሁን ላይ የሚያስበው ጽናትን አግብቶ ሁሉንም ሰው ከዛ ቤት አስወጥቶ እሱና ጽናት ብቻ ሆነው የመኖር እቅድ ነው ያለው። ምሩም እንግዲህ የሰኒ መጥፋት እጅግ አሳስቧታል፣ ከእለት እለት ማለት ነው። በጽዮን መፈታት ደስ ቢላትም ነገር ግን በሰኒ ነገር ደግሞ እሷ እኮ ብትሆን ይሄኔ አርፋ ቁጭ አትልም ነበረ። እኔ ግን ዝም ብዬ እጄን አጣጥፌ ቁጭ ብያለሁኝ፣ ምን ላድርግላት እያለች እንግዲህ ከናሆም ጋር እየተመካከረች ነበረ። ናሆምም እንግዲህ ምን ይደረጋል አይዞሽ ምንም እንደማትሆን ተስፋ እናደርጋለን እያለ እያጽናናት ይገኛል። አሁን ደግሞ እንደዚህ ሆነሽ አንቺ ብዙ ነገር ማሰብ የለብሽም፣ በቃ ቀስ እያልን ደግሞ እንፈልጋታለን፣ ያለውን ነገር እናጣራለን እያለም ይገኛል ናሆም ማለት ነው። ለከተማው ቤተሰብ ሰኒ ጠፍታ ይኸው መከራ ይታያል። ለገጠሩ ደግሞ ብርቄ በመጥፋቷ እነ ጽዮን እነ ጽናት ሰላም አጥተዋል። እንግዲህ ሁሉም በሰላም ወደ የቤታቸው እንደሚመለሱ ተስፋ እናደርጋለን። እንዲሁም ጽናት ቲናን በመደወል ትኬት ቆርጠሽ አሳፍሪያት በማለትም እንግዲህ ተናግራ ነበረ። እሷ ግን እንዴት እንደዛ ይሆናል? ሴት ልጅ ላይ እንዴት እንደዚህ ሲደርስ እያየን ዝም እንላለን? አንቺ ሴት አይደለሽ እንዴ እያለች ትገኛለች። ቲናም እንግዲህ ታሳፍራታለች ወይንስ ደግሞ አታሳፍራትም? አብረን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።